السلام عليكم ورحمة الله وبركاته እንደምን አላችሁ ውድ የአልሙኒር ተማሪዎች እንዲሁም በቴሌግራም የተከታተላችሁ የምትገኙ የአልሙኒር ቁርአን አካዳሚ የቴሌግራም ተከታታዮች እንደምን አላችሁ? እንዴት ይዟችኋል? ረመዳን እንዴት ነው? አላህ Subhanahu Wa Ta'ala ይቀበለን። እንግዲህ ረመዳን ከገባ የመጀመሪያ እየተገናኘን ይመስለኛል። ከረመዳን በፊት በነበረው ዕለተ ቅዳሜ ተገናኝተን ነበረ። ትንሽ የዛ ሰዓት ጉሮሮዬን አሞት በነበረበት ሰዓት ነበረ። የዛ ሰዓት ያ ብዙ እንትን አላልንም። ዛሬ ኢንሻአላህ ተዓላ ፕሮግራማችንን እንቀጥላለን ማለት ነው። ማስታወሳችሁ ምንድነው? በዚህ በረመዳን በኢዝኒላህ ተዓላ ሁለት ክፍለ ጊዜዎች ከዚህ ከዋናው የተጅዊድ መማሪያ ፕሮግራማችን ውጭ ማለት ነው ከዙሁር እስከ አሱር ባለው እና ከተራዊህ በኋላ ባለው ይህን ትምህርት የምንቀጥል መሆኑን ላስታውሳችሁ ፈልጋለሁ። ኢንሻአላህ በተለይ ደግሞ ያለፋችሁ ካላችሁ ለመጀመር እንዳመቻችሁ በዛ ብትከታተሉ እጅግ ጥሩ ነው። ኢንሻአላህ የሚመቻችሁ ከሆነ ካልተመቻችሁም ደግሞ በሚመቻችሁ ሰዓት ቀርጾ ስለሚቀመጥ ተከታትላችሁ ንባባችሁን በዛ መልኩ ማስተካከል ትችላላችሁ ማለት ነው። ኢንሻአላህ የምንማረው እንግዲህ የቁርአን ንባብ ህግጋቶችን ነው። የቁርአን ንባብ ህግጋቶችን መማራችን ቁርአንን አስተካክለን እንድናነብ ያደርገናል። ቁርአንን አስተካክለን ስናነብ ደግሞ ከአላህ Subhanahu Wa Ta'ala የሆነ እጥፍ የሆነ ድርብርብ የሆነ አጅርን እንድናገኝ እንሆናለን። ስለዚህ አሳምሮ መቅራት ብዙ አጅር ከሚያስገኝ ነገር ስለሆነ ወይም ደግሞ የሚያስገኝ ስለሆነ ሁላችንም ኢንሻአላህ ትኩረት እንድናደርግበት ነው። ከዚህ በፊት መግቢያ ላይ በተለያዩ አጋጣሚዎች የተነጋገርንበት መተናል። ያሳወስኳችሁ መጥቻለሁ። ተጅዊድ ሲባል በነቢያችን አለይሂ ሰላቱ ሰላም ዘመን ወይም ደግሞ ለእርሳቸው በሚወርድ ጊዜ የዛኔ በነበረው ጥርት ባለው የአረብኛ ቋንቋ እንደ መውረዱ መጠን ያንኑ ትክክለኛውን አነባበብ ለመጠቆም በወስፍ ደረጃ በጥቆማ ደረጃ የተቀመጠ የትምህርት ዘርፍ ነው። ስለዚህ አንድ ሰው የተጅዊድ ትምህርትን አስተካክሎ ተምሮ በትክክል ከተገበረ ማለት ያኔ ይነበረበት በነበረው ትክክለኛ አነባበብ አነበበ ማለት ነው። ስለዚህ ህጎቹን ከተማርን ቆንጆ አድርገን ቅራአቱን እንድንቀራ እንሆናለን ማለት ነው። ለምን ህጎቹን አስተካክለን ህጎቹን አሳምረን በምንማር ጊዜ ወደ ተግባር በምንቀይር ጊዜ ያን ሲቀራበት የነበረውን የአቀራር ስርዓት እንድንቀራ እንድንይዝ ስለሚያደርገን ነው ማለት ነው። ስለዚህ ብዙ እንትን ባትሉበት ጥሩ ነው። ቸል ባትሉበት ጥሩ ነው። በተለይ ደግሞ አሁን ያለንበት ወር ረመዳን ወር ነው። እንደሚታወቀው በረመዳን ወር ቁርአን ብዙ ጊዜ እያነበብን የምናሳልፍበት የሆነ ወር ነው። ይህ ወር ከሌሎች ወራቶች ለየት ባለ ሁኔታ የቁርአን ንባብ የምናበዛበት በቁርአን ንባብ ወደ አላህ Subhanahu Wa Ta'ala የምንቃረብበት የሆነ ልዩ ወር ነው። ምክንያቱም ቁርአን የአላህ Subhanahu Wa Ta'ala ንግግር የሆነው ቁርአን በረመዳን የወረደ በመሆኑ የበለጠ ቁርአንን እንድናነብ ቦታ ተሰጥቶታል ማለት ነው። ስለዚህ ነቢያችን አለይሂ ሰላቱ ሰላምም ልክ ረመዳን በደረሰ ጊዜ ወይም ለረመዳን ሲገባ ጅብሪል አለይሂ ሰላም ይወርድና እሱ ጋራ ወይም ጅብሪል አለይሂ ሰላም ጋር ሙራጃዓ ይደራረጉ ነበረ። ስለዚህ ይህንን ሁላችንም ልንዘነጋው የማይገባ ነገር ነው። እዚሁ ጋር ግን አንድ ነጥብ ላንሳላችሁና ወደ ዛሬው ትምህርቴ ይገባለሁ። በረመዳን ጊዜ ወይም በረመዳን ወር ብዙ ለማክተም ጥረት እናደርጋለን አይደለ? ብዙ ለማክተም እንጥራለን። ብዙ ለማክተም ስንጥር ደግሞ ፈጠን እያልን የምንቀራው በዚህን ጊዜ የሚከሰቱ የንባብ ግድፈቶች እንዳይኖሩ እንድንጠነቀቅ ለማስታወስ ነው።
ሶስት አይነት የንባብ ደረጃዎች እንዳሉ በተጅዊድ መግቢያ ላይ ተነጋግረን ተማምረን ነበር። ታስታውሱ ከሆነ ሶስት የንባብ ፍጥነት ደረጃዎች አሉ ብለን ነበር። አተሕቂቅ፣ አልሐድር እና አተድዊር። በጣም እጅግ በጣም ዝግ ብሎ ማንበብ፣ ፈጠን ብሎ ማንበብና በመካከለኛ ፍጥነት ማንበብ። እነዚህ የሚፈቀዱም ትክክለኛ የሆኑም በእነዚህ የንባብ ፍጥነት ደረጃዎች ብናነብ ከአላህ ስብሓነሁ ወተዓላ የሆነ ምንዳን እንደሚያስገኙ ተነጋግረን ነበር። ላኪን ፈጠን ብለን በምናነብ ጊዜ ልንጠነቀቀው የሚገባ ልንዘናጋው የማይገባ ነገር መኖሩን ማወቅ አለብን። እሱም በተለይ በሐድር ጊዜ ወይም ፈጠን ብለን በምናነብ ጊዜ ፊደላቶች እንዳይታለፉ፣ እንዳይዋጡ፣ መነበብ ያለባቸው ፊደሎች እንዳይዋጡ፣ እንዳይጨፈላለቁ፣ እንዳይታለፉ ጥረት ማድረግ ይኖርብናል። ምክንያቱም ይሄ ከተከሰተ ምናልባት የቃሉን ትርጓሜ ከተፈለገው ማዕና ያስወጣዋል ወይም ደግሞ ከትክክለኛው አነባበብ እንዲወጣ ያደርገዋል። ይሄ ደግሞ ሌላ መዘዝ ስለሚኖረው ፈጠን ብለን ስናነብ ህጎቹንም ጠብቀን ለማንበብ መጣር ይኖርብናል ማለት ነው። ኢንሻአላህ ይህንን ለማንሳት ያክል ነው። አላህ ሱብሓነሁ ወተዓላ መልካም ስራችንን ይቀበለን። ከዚህ በፊት ከነበረው ነሻጣችን በእጥፉ ጨምሮ ያሉት አያም ማዕዱዳት ነው። እንግዲህ ከገባ ሳምንት ነው። ባለፈው ቅዳሜ ይኸው አሁን ምን ጊዜው ቅዳሜ እንደደረሰ ሱብሓነላህ። እነዚህ በቀናት የተቆጠሩ ቀናቶች ናቸው የተሰጡን። በቁጥር የተቀመጡ የሆኑ ቀናቶች ናቸው የተሰጡን። ፊት የነበረው የረመዳን እርዝማኔና አሁን ያለው የረመዳን ዝማኔ በእኛ እድሜ እንኳን ስንመለከተው እጅግ በጣም ይለያያል። በጣም እየፈጠነ ነው ጊዜው። ከሳምንት ሳምንት ምን ጊዜው እንደደረሰ እያያችሁት ነው። እና አሁን የሚቀረን ውስን ቀናቶች ናቸው። ይህንም እናንተንም አላህ ሱብሓነሁ ወተዓላ መልካም የሚሰሩ በመልካም ነገር ላይ የተገሩ አላህ ሱብሓነሁ ወተዓላ ያድርገን። ሁላችሁም ደግሞ በዚህ ዙሪያ ላይ በቃ ራሳችሁን አላህ ከማይወደው ስራ ለመታቀብ እንሞክር። ያለችዋን ጊዜያት እንኳን ማለት ነው 11 ወር ፈንጭተናል። አሁን ደግሞ ቢያንስ የቀረችዋን ጊዜ እጃችንን ከመጥፎ ነገር መሰብሰብ፣ ያለንን ከመጥፎ ነገር በመጥፎ ይናሳልፍ የነበረውን ወይም ደግሞ አላህ ሱብሓነሁ ወተዓላ ጋር ያለንን ጥሩ ያልሆነ አላቃ አድሰን ጥሩ የሆነ አላቃ እንዲኖረን መጣር ይኖርብናል ማለት ነው። ጥሩ ነገር እንኳ ባንሰራ መጥፎ ከመስራት መታቀብ ይኖርብናል ማለት ነው። እና በተቻላቸው አቅም ሰው ጋር በተለይ ስትገናኙ ሰው አለማንሳት፣ በተለይ በአሁኑ ሰዓት ላይ ይሄ ነው ብዙ ስራችንን የሚያበላሽብንና እንደዚህ ሙካለማ ላይ በተለይ ስልክ ላይ ብዙ ጊዜ ስንደዋወል ስራ እንዲሳለጥልን ብለን ሊሆን ይችላል። የተለያዩ ያኒ እንደዋወላለንና በተለያየ አጋጣሚ ያኔ ትንሽ በራሳችንን መጠበቅ ይኖርብናል፣ ረመዳናችንን እንዳናጣ ማለት ነው። እንዲሁም ደግሞ ሶላት በወቅቱ መስገድ፣ ሱናዎቹን አሟልተን መስገድ ከዚህ በፊት ከነበረው ማለት ነው ለየት ባለ ሁኔታ ራሳችንን መለወጥ፣ ራሳችንን ማቀብ ማድረቅ ይኖርብናል ማለት ነው። ኢንሻአላህ ተወሰኑ ያኒ ያው በቃ ሮቡ ማነው ሲሶ ሄድ ከሲሶ አንዱ ክፍል ሄዷል። የቀረን አሁን ከሁለት ቀን በኋላ 20 ቀን ነው የሚቀረው። 10 ቀን ኦልሬዲ ያለቀ ነው ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ በተቀረው ጊዜ ያለፈው ወንጀላችንን ምሮን መልካም ስራችንም ደግሞ በጥፉ አላህ ሱብሓነሁ ወተዓላ መዝግቦልን እንድንሄድ ኢንሻአላህ ጥረት እናድርግ ነው የምላችሁ። ጀዛኩሙላሁ ኸይራ። አውፍ በሉኝ። ኢንሻአላህ እንቀጥላለን። እንግዲህ ከዚህ በፊት የነበረው ፕሮግራማችን ታስታውሱት ከሆነ ስለ መሳቢያ ነበር ጀምረን የነበረው። ስለ አልሙዱድ መሳቢያዎች በቁርአን ውስጥ በብዛት ከምናገኛቸው ህጎች ውስጥ አንዱ መሳቢያዎች ናቸው። እንዲሁም ደግሞ ብዙዎቻችን ቢያንስ በደንብ ትኩረት አድርገን ካልያዝ ነው በስተቀር ብዙዎቻችን ጋር የሚኖረው ትልቁ ግድፈት ትልቁ ክፍተት መሳቢያም ላይ። ስለዚህ መሳቢያዎችን በትክክል አውቀን ኢንሻአላህ መተግበር ይኖርብናል ማለት ነው። መሳቢያዎችን ከዚህ በፊት ምን ማለት እንደሆነ አይተናል። መሳቢያዎች በሁለት ከፍለን
ነበር ስንመለከት የነበረው። አንዱን ክፍል አይተናል ኦልሬዲ። ቀጣይ ያለውን ነው ክፍል የቀረንና ልጠይቃችሁና ምናልባት የምታስታውሱት ከሆነ ጠይቃችሁና ከዛ በኋላ ወደ ትምህርቱ እናልፋለን ማለት ነው። መድ ማለት ምን ማለት ነው ከሚለው እንጀምርና ከዛም በኋላ ወደ ቀጣዩ ጥያቄ አልፋለሁ ማለት ነው። መድ ማለት ምን ማለት ነው? መድ ወይም መሳቢያ የምንለው ምን ማለት ነው? በተጅዊድ ትምህርት አገላለጽ መድ ማለት ምን ማለት ነው? ኮሜንት ላይ ነው የምትጽፉልኝ። ኢንሻአላህ ኮሜንት ላይ ነው የምትጽፉልኝ። በቴሌግራም እየተከታተላችሁ ያላችሁ፣ በዙም እየተከታተላችሁ ያላችሁም ኮሜንት ላይ አስፈሩልኝ። ድምፅን ማስረዘም። እሺ ድምፅን ማስረዘም ማለት ነው። እሺ ድምፅን ማስረዘም ሲባል እስኪ ዘርዘር አድርገሽ እንድትነግሪኝ የፈለኩት አጭሩን ገለጻ ሳይሆን መሳብ ማስረዘም የሚለውን ሳይሆን የፈለኩት የተጅዊድ ምሁራኖች ያስቀመጡለትን ትርጓሜ ነው። በመሳቢያ ፊደሎችና በፊደሎች አማካኝነት የድምፅ መርዘም መድ ይባላል። አህሰንቴ። መሳቢያ ወይም መድ ማለት በመሳቢያ ፊደሎችና በሊን ፊደሎች አማካኝነት የድምፅ መርዘም ሂደቱ መድ ወይንም መሳቢያ ይባላል። ጠይብ በመሳቢያ ፊደላትና በሊን ፊደላት አማካኝነት አሁን ምክንያቶች አሉ ማለት ነው። አንደኛው እና ዋነኛው መሳቢያ ፊደሎች ናቸው። ሁሩፉል መድ ይባላሉ። መሳቢያ ፊደሎች የሚባሉ አሉ። በእነሱ አማካኝነት ድምፅ ይረዝማል። ስለዚህ በመሳቢያ ፊደሎች አማካኝነት የድምፅ መርዘም ሂደት መድ ይባላል ማለት ነው። መሳቢያ ፊደሎች የሚባሉትን እስኪ ንገሩን ካልረሳችሁት። መሳቢያ ፊደሎች የሚባሉት እነማን ናቸው? መሳቢያ ፊደሎች የሚባሉት እነማን ናቸው? ሶስት ናቸው። መርሃባ። አሊፍ፣ ዋው፣ ያ። ሶስቱ ናቸው እነዚህ። አሊፍ፣ ዋው፣ ያ። ላም ዋው ያ ሳይሆን አሊፍ ዋው ያ ናቸው። አሕሰንቶ። አሊፍ ዋው ያ ሆኖ አሊፍ ዋው ያ ሆኖ አሊፍ ዋው ያ መሳቢያ ፊደል ለመሆን ሊያሟሉት የሚገባ የሆነ መስፈርት አለ ብለን ነበር አይደል? ከዚህ በፊት አሊፍ መስፈርት አያስፈልጋትም። ምክንያቱም ምንድን ነው ምክንያቱ? የአሊፍ መስፈርት አያስፈልጋትም ወይም መስፈርት መናገር አይጠበቅብንም ወይም ደግሞ የተለየ ይሄንን አሟልተ ማምጣት አለባት የምትባል ፊደል አይደለችም አሊፍ። ለምንድን ነው ይሄን የሚነግረኛለ? ይሄን በድምጽ ብትነግሩኝም ችግር የለውም። እጃወታችሁ ማለት ነው። አሊፍን መስፈርቷን ያኒ መናገር አይጠበቅብንም። ለምንድን ነው? ዋውና ያ መስፈርታቸውን መናገር አለብን። አሊፍን ግን መስፈርታቸውን ባንናገርም ችግር የለውም። የሚነግረኛለ ይህንን ለምንድን ነው? ሱኩን ብቻ ሆና ነው የምትመጣው። ጥሩ ነው፣ አሻሽው። ሱኩን ብቻ ሆና ነው የምትመጣው እያለች ነው ታችን። ሌላ የሚያስተካክላት አለ? طيب ቴሌግራም ላይ መመለስ ትችላላችሁ። طيب ልመልስላችሁ እኔ ምናልባት ረስታችሁት እንደሆነ አሊፍ መስፈርት መናገር አይጠበቅብንም ወይም ደግሞ መስፈርት አያስፈልጋትም ስንል አሊፍ ላ ተኩኑ ኢላ ሳኪና ወላ የኩኑ ማ ቀብለሃ ኢላ መፍቱሓ። አንድ ሁኔታ ብቻ ስለሆነ ነው ያላት። ሱኩን ሆና ቀድሟት ፈትሓ የሆነ ፊደል ብቻ ሆና ነው የምትመጣው። ለመሳቢያነት ብቻ የምንጠቀምባት ብቸኛ ፊደል ናት። ከአረበኛ ሆሄያት ውስጥ የምትመደብ ነገር ግን ለመሳቢያነት ብቻ የምንገለገልባት የሆነች ፊደል
አሊፍ ነች። ስለዚህ ከዚህ ሁኔታ ውጭ ሆና ልትመጣ አትችልም። ከዚህ ሁኔታ ውጭ ሆና ልትመጣ አትችልም። ማን? አሊፍ። ፈትሐ ሆና አትመጣም፣ ከስራ ሆና አትመጣም፣ ዶማ ሆና አትመጣም፣ ሱኩን ሆናም ቀድሟት ከፈትሐ ውጭ የሆነ ፊደል ሆኖ አትመጣም። ስለዚህ ምንድን ነው? አንድ ሁኔታ ብቻ ነው ያላት፣ ሱኩን ነች፣ ቀድሟትም ፈትሐ ነው የሚመጣው። ስለዚህ ይሄ ማለት ምን ማለት ነው? ለመሳቢያነት ብቻ የምንገለገልባት ብቸኛ የአረበኛ ፊደል አሊፍ ናት። ዋضح يا جماعة። ስለዚህ መስፈርት መናገር አይጠበቅብንም። አሊፍ ካልን አሊፍ መሳቢያ ነች ማለት ነው። በቃ እናንተ ይሄ ነው አእምሯችሁ ጋር ቶሎ ሊመጣ የሚገባው። አሊፍ በቃ ሱኩን ነች፣ ቀድሟት ፈትሐ ነው የሚመጣው። ፈትሐን ተከትላ ነው ምን ጊዜም ሱኩን ሆና የምትመጣው። ከዚህ ውጭ ሆና አናገኛት አትመጣምም ማለት ነው። ታዲያ በዚህ ሁኔታዋ ራሱ የአረበኛ አንዷ ፊደል ነች። ዋضح አይደል? በዚሁ መስፈርቷ፣ በዚሁ ሁኔታዋ፣ በዚሁ አነባበቧ የአረበኛ ፊደል አካል ነች፣ አንዷ ፊደል ነች። طيب ይሄ ብቻ መስፈርት እንኳን ኖሯት ማለት ነው። ይህንን በዚህ መልኩ ልንረዳው ይገባል። ሁለተኛው ዋውና ያ ነው። ያና ዋው ሁለቱ ፊደሎች ተነባቢም ሆነው ይመጣሉ፣ መሳቢያም ሆነው ይመጣሉ። መስፈርት አላቸው። ያ መሳቢያ የምትሆነው መቼ ነው? ይሄን የሚነግረኝ አለ። ያ መሳቢያ የምትሆነው መቼ ነው? ይሄ መስፈርት የግድ ያስፈልገዋል። ምክንያቱም ቀደም ብዬ እንደገለጽኩላችሁ መሳቢያም ሆና ትመጣለች፣ ተነባቢም ሆና ትመጣለች። ስለዚህ መሳቢያ ሆና ለመምጣት መሟላት ያለባት የሆነ መስፈርት አለ ማለት ነው። ዋضح። ምክንያቱም መስፈርቱን ካላወቅን፣ መስፈርቱን አሟልታ ካልመጣች ተነባቢ ሆና ስለምትመጣ እንዲህ ሊሆንብን ነው። በዚህ ሁኔታ ልንለየው ስለማንችል ማለት ነው። ተግባባን ያ አኸዋት? ስለዚህ ያ መሳቢያ የምትሆነው በምን መስፈርት ስትመጣ ነው? ይህንን ኮሜንት ላይ መልሱልኝ። ከፊቷ ቀለማት ከስራ ስትመጣ፣ ቀድማት ከስራ ስትመጣ፣ ያ ሱኩን ሆና ቀድማት ከስራ ሲመጣ። አሕሰንቲ፣ ይሄም ጥሩ ነው። ሌላ ናም ሱኩን ሆና ከስራ ሲመጣ። ጠይብ ከስራ ከሆነ ፊደል በመቀጠል ያ ሱኩን ሆና ስትመጣ፣ ስለዚህ ያ ሱኩን ሆና ቀድሟት ከስራ የሆነ ፊደል ከመጣ ያ መሳቢያ ፊደል ነች ማለት ነው። ዋضح يا جماعة። ስለዚህ ተገደበች ማለት ነው አይደለ? ስለዚህ ሁሩፉል መድ ውስጥ ለመካተት ሁሩፉል መድ መሳቢያ ፊደሎች ውስጥ ለመካተት ምን ሆና መምጣት አለባት? ሱኩን ሆና ቀድሟት ደግሞ ከስራ የሆነ ፊደል መምጣት አለበት ማለት ነው። በዚህ ሁኔታ ስናገኛት ምንድነው የምትሆነው ማለት ነው? በዚህ ሁኔታ ስናገኛት መሳቢያ ፊደል ትሆናለች ማለት ነው። የገባችሁ ነው አይደለ? የገባችሁ ነው ወይንስ ዝም ብዬ ነው የምለፈልፈው? የገባችሁ ነው? ኮሜንት አድርጉልኝ አሸን እንዳልፈጥረባችሁ። መርሃባ። እሺ ግልጽ ከሆላችሁ ጥሩ። ወደ ዋው እንሸጋገር። ዋው መሳቢያ መድ የምትሆነው በምን መስፈርት ስትመጣ ነው? ዋው መሳቢያ ሆና ወይም መሳቢያ የምትሆነው በምን መስፈርት ስትመጣ ነው? ያን ነግራችሁኛል። ቆንጆ ነው። አሊፍንም ተነጋግረናል። ስለዚህ ዋው እንዴት ከስራን ተከትሎ የሚመጣ ማለት ምን ማለት ነው? ሙሐመድ ከስራን ተከትሎ ማለት ከስራ ከሆነ ፊደል በመቀጠል ያ ሱኩን ስትመጣ እንደማለት ነው። እሺ አማርኛ ብዙ ጊዜ እንትን ያለ ስለሆነ ለዛ ነው። ከስራ ከሆነ ፊደል በመቀጠል ቀጥሎ ማለት ነው። ከዛ ቀጥሎ ያ ሱኩን ስትመጣ ያ መሳቢያ ትሆናለች እንደማለት ነው። طيب ወደ ዋው ነው የመጣ ነው። ወደ ዋው መሳቢያ የሚሆን በምን መስፈርት ስትመጣ ነው የሚለው ضማ ከሆነ ፊደል በመቀጠል ዋው ሱኩን ስትመጣ ነው። አሕሰንቲ ጥሩ ነው። ጥሩ መልሰሽዋል።
ضማ ከሆነ ፊደል طيب ጥሩ ሙከራ አድርጋችኋል። ጀዛኩሙላሁ ኸይራ። طيب ዋው መሳቢያ የምትሆነው መቼ ነው? ዋው መሳቢያ የምትሆነው ዋው ሱኩን ሆና ቀድሟት ضማ የሆነ ፊደል ሲመጣ ነው። ወይንም ضማ ከሆነ ፊደል በመቀጠል ዋው ሱኩን ሲመጣ ዋው መሳቢያ እንላታለን። እነዚህ ሶስቱ ፊደሎች አሊፍ፣ ዋው፣ ያ አሁን በተነጋገርናቸው መስፈርት መሰረት ሲመጡ ሑሩፉል መድ ይባላሉ ወይንም መሳቢያ ፊደሎች እንላቸዋለን። እነኚህ ሶስቱ መሳቢያ ፊደሎች ድምፅን ረዘም እንዲል የሚያደርጉ ምክንያቶች ናቸው ማለት ነው። طيب እነዚህ ናቸው ሑሩፉል መድ የሚባሉት። ለዛ ነው በመሳቢያ ፊደላትና በሊን ፊደሎች አማካኝነት የድምፅ መርዘም ሂደት መድ ይባላል የሚባለው። አንዱ መሳቢያ ፊደሎች ማለት እነዚህ ናቸው። የሊን ፊደሎች የሚባሉትም ከዚሁ ጋር የተቀራረቡ ናቸው። የሊን ፊደሎች የሚባሉት ስንት ናቸው? ሐርፈ ሊን ባለፈው በስፋት ተነጋግረነዋል። ሐርፈ ሊን የሚባሉት እነማን ናቸው? ሐርፈ ሊን የሚባሉት እነማን ናቸው? ዋው፣ ያ። አሕሰንቱም። ዋው፣ ያ። ናም፣ ዋው፣ ያ ናቸው። ሁለቱ ናቸው። ታዲያ ሁለቱን እንዲሁ ዝም ብለን መሳቢያ ፊደሎች ናቸው ማለት እንችላለን እንዴ? መስፈርት መሟላት የለበትም? መሳቢያ ፊደል ለመሆን የሊን ፊደል ለመሆን መስፈርት አላቸው አይደለ? መስፈርታቸው ምንድን ነው? የዋውና የያ መስፈርታቸው ምንድን ነው? የሚነግረኝ አለ? መስፈርታቸው ምንድን ነው? ዋውና ያ የሊን ፊደል ለመሆን ሐርፈ ሊን ለመሆን ምን መስፈርት ኖሯቸው ሊመጣ ይገባል? ማ ቀብለሁማ መፍቱሐ። ጥሩ ነው። ሌላስ? ከዋውና እናም ያሱኩን ቀድሞ ፈትሐ ሲመጣ طيب ፈትሐ ቀድሟቸው ሲመጣ ጥሩ ቆንጆ ነው የመለሳችሁት። በቴሌግራም በዙምም ማሻአላህ። ከዋውና ከያ ሱኩን ቀድሞ ፈትሐ ሲመጣ ወይንም ፈትሐ ከሆነ ፊደል በመቀጠል ዋውና ያ ሱኩን ሆነው ሲመጡ የሊን ፊደሎች እንላቸዋለን። ልብ በሉ አሁን መሳቢያ ፊደላት ላይ ያለው መስፈርትና የሊን ፊደላት ላይ ያለው መስፈርት የተለያየ ነው። እንዴት ካልን የመሳቢያ ፊደላት ላይ ዋውና ያ መስፈርቶቻቸው ይለያዩ ነበር አይደለ? ምሳሌ ዋው መሳቢያ ለመሆን ضማን ተከትሎ መምጣት አለበት። ዋው ሱኩን ضማ ከሆነ ፊደል በመቀጠል መምጣት አለበት ዋው ሱኩን። ከስራ ከሆነ ፊደል በመቀጠል ደግሞ ያ ሱኩን መምጣት አለበት። በዚህን ጊዜ ሑሩፉል መድ እንላቸዋለን እነዚህ ሁለት ፊደሎች። በሐርፍ ሊን ጊዜ ግን ፈትሐ ከሆነ ፊደል በመቀጠል ነው ሁለቱም ዋውና ያ ሱኩን የሚመጡት። ፈትሐ ግን ለማን መስፈርት ነበረ? መጀመሪያ ላይ ለአሊፍ ነበር አይደለ? በመሳቢያ ፊደላት ላይ። በሊን ፊደላት ጊዜ ግን ፈትሐ ለዋውና ለያ ሱኩን መስፈርት የሚሆነው። ስለዚህ ፈትሐ ከሆነ ፊደል ቀጥሎ ዋውና ያ ሱኩን ካገኘን ዋውና ያ የሊን ፊደሎች ወይም ሐርፈ ሊን እንላቸዋለን ማለት ነው። ስለዚህ ሁለቱም ማለትም ሑሩፉል መድና ሐርፈ ሊን ድምፅን ረዘም እንዲል የሚያደርጉ ምክንያቶች ናቸው። ይህን እንድትይዙ ስለፈለግኩኝ ነው። ሁለቱ በእርግጥ ልዩነት አላቸው። በዋነኛነት እንድትይዙት የሚፈለገው ሑሩፉል መድ ነው። ሐርፈ ሊን ወይም የሊን ፊደሎች ብዙ የሚያስቸግሩ አይደሉም። ለመሳቢያነት የምንገለገልባቸውም እነዚህን የሊን ፊደሎች ከሊን ፊደል ቀጥሎ በመጣው ፊደል ላይ ስናቁም ብቻ ስለሆነ ከዚህኛው ጋር ይለያል። ሑሩፉል መድ ግን በየትኛውም ሁኔታ ቢመጡ ፊደሎቹ ራሳቸው እንዲሳቡ ይስባሉ። ያኒ ከሊን ፊደሎች ጋር በጣም ይለያያሉ። በቁርአን ውስጥ እጅግ በርካታ መሳቢያዎችን የምናገኘው በሑሩፉል መድ አማካኝነት ስለሆነ፣ ስለዚህ ሁለቱም ግን መሳቢያዎች ይገኙባቸዋልና ነው በዛ ታሪፍ የተጅሩ ምሁራኖች ያስቀመጡት። ስለዚህ መድ ማለት በመሳቢያ ፊደሎችና በሊን ፊደሎች አማካኝነት የድምፅ መርዘም ሂደት ምን ተብሎ ይጠራል? መድ ተብሎ እንደሚጠራ
በዚህ መልኩ ያስቀምጣሉ። ግልጽ የሆነላችሁ ይመስለኛል ኢንሻአላህ። ስለ ሑሩፉል መድ ስለ ሐርፈይ ሊን በደንብ እንድትይዟቸው ያስፈልጋል ማለት ነው። ጠይብ ወደ ቀጣዩ ስንመጣ በቁርአን ውስጥ 9 የሚሆኑ መሳቢያዎች አሉ። በቁርአን ውስጥ 9 የሚሆኑ መሳቢያዎች አሉ። እነዚህን መሳቢያዎች አንድ አንባቢ በትክክል ተረድቶ ካልተገበረው በመሳቢያ አስተምሮት ላይ ወይም በመሳቢያዎች ዙሪያ ላይ ያኒ የተሟላ እውቀት ይዟል ማለትን አያስችልም። 9ኙን መሳቢያዎችን በትክክል ካወቀ ከተረዳ ከተገበራቸው በቁርአን ውስጥ ያሉ የትኛው መሳቢያዎችን በጥሩ ሁኔታ ተገንዝቧቸዋል፣ ተረድቷቸዋል፣ ተግብሯቸዋል ማለትን ያስችላል ማለት ነው። ስለዚህ 9ኙ መሳቢያዎች የሚገኙት በ4 ምክንያቶች ናቸው። ዋና ዋናዎቹ ግን ሐርፈይ ሊንና ሑሩፉል መድ ናቸው። ብዙዎቹ ደግሞ ከግማሽ በላይ የሚገኙት በሑሩፉል መድ አማካኝነት ነው። ስለዚህ ብዙዎቹ የሚገኙት በሑሩፉል መድ አማካኝነት በመሆናቸውና ከዚህ ውጭ ባሉ ምክንያቶችም የሚገኙት መሳቢያዎች በሑሩፉል መድ አማካኝነት በሚገኙ መሳቢያዎች ተከታይ ስለሆኑ ቀድሚያ በሑሩፉል መድ አማካኝነት የሚገኙ መሳቢያዎችን መመልከት ይኖርብናል ማለት ነው። ስለዚህ ከዚህ በፊት እንደተመለከትነው መሳቢያ ፊደሎች ወይም ሑሩፉል መድ የሚባሉት ቀደም ብለን የጠቀስናቸው ማለት ነው እነሱ ናቸው። በእነሱ አማካኝነት 6 የሚሆኑ መሳቢያዎች ይገኛሉ። 6 መሳቢያዎች ይገኛሉ። በማን በሑሩፉል መድ አማካኝ አጠቃላይ 9 ነው ብለን አይደል? 6ቱ ከግማሽ በላይ የሆኑት መሳቢያዎች በሑሩፉል መድ አማካኝነት የሚገኙ ናቸው። ይሄን ካልን ታዲያ 6ቱን መሳቢያዎች 1 2 እያልን ከምንነጋገራቸው የተጅዊድ ምሁራኖች ቀለል ይላሉ ይገባቸዋል ብለው ባስቀመጡት መንገድ ብናየው ጥሩ ነው። እሱም ምንድነው? መሳቢያ ፊደሎች ወይም በመሳቢያ ፊደል አማካኝነት የሚገኙ መሳቢያዎችን ለማብራራት በሁለት ነው የሚከፍሏቸው። በሁለት ይከፈላል። ለዛ ነው ሑሩፉል መድ እንደውም ሙክተሰር የሆኑ የተጅዊድ መጽሐፎችን ተመልክታቸው ከሆነ በሑሩፉል መድ አማካኝነት ብቻ የሚገኙ መሳቢያዎችን የሚያስቀምጡት። ለዛ አልመድ ينقسم الى قسمين القسم الاول مد الاصلي والقسم الثاني مد الفرعي ላይ ያስቀምጣቸዋል። በሁለት የሚከፍላቸው። طيب እኛ ለተጨማሪዎችን እናያቸዋለን። ነገር ግን በሑሩፉል መድ አማካኝነት የሚገኙ መሳቢያዎችን ቀለል አድርገን እንድንይዛቸው ለመሸምደድ እንዲያመቸን በሁለት ከፍለን የተጅዊድ ምሁራኖች ልክ እንዳደረጓቸው ወይም ደግሞ ከፍለው እንዳስተማሯቸው በዛ መልኩ እናያለን ማለት ነው። ከዚህ በፊትም ያየነው በዛ መልኩ ነው። በሑሩፉል መድ አማካኝነት የሚገኙ መሳቢያዎች በሁለት ይከፈላሉ። የመጀመሪያው ክፍል ምንድን ነበረ? መደል አስልይ ይባላል። መደል አስልይ ይባላል። ሁለተኛው ክፍል መደል ፈርዒ ይባላል። ሁለተኛው መደል ፈርዒ ይባላል። አልመዱል አስልይ የመጀመሪያው ክፍል ነው። ሁለተኛው ደግሞ አልመዱል ፈርዒ ነው። መደል አስልይ ማለት ምን ማለት ነው? በቅድሚያ ግልጽ እንዲሆንላችሁ መደል አስልይ ማለት ቀለል አድርጋችሁ እንድትይዙት ነው። ከፊቱ ሐምዛ ከኋላው ደግሞ ሐምዛና ስኩን ያልመጣበት የመሳቢያ ፊደል ማለት ነው። በቃ ይሄንን ያዙ። መሳቢያ ፊደሎች አሉ። መሳቢያ ፊደሎችን ታውቋቸዋላችሁ። አሊፍ መሳቢያ፣ ዋው መሳቢያ፣ ያ መሳቢያ። እነሱን አገኛችሁ መስፈርቶቻቸውን አሟልተው ፈትሐን ተከትሎ አሊፍ ስኩን አግኝታችኋል። ከስራን ተከትሎ ያ ስኩንን አግኝታችኋል። ዶማን ተከትሎ ዋው ስኩንን አግኝታችኋል አይደለ? ታዲያ በዚህ መልኩ መስፈርቶቻቸውን አሟልተው ካገኛችሁ በኋላ ከመሳቢያ ፊደሉ ቀድሞ ሐምዛ የለም። ከመሳቢያ ፊደል ቀጥሎ ሐምዛ ወይም ስኩን የለም። ስለዚህ ሐምዛና ስኩን ናቸው ምክንያቶቹ። ከሐምዛና ከስኩን ምክንያት ውጭ የሆነ ፊደል ነው ያለው ከመሳቢያ ፊደሉ ቀድሞ ወይም ከመሳቢያ ፊደል ቀጥሎ ሐምዛ ወይም ስኩን ያላገኘን ያኔ ይሄ መሳቢያ ምን ተብሎ ይጠራል? መዱል አስልይ ይባላል። መሰረታዊ መሳቢያ እንደማለት ነው። አስልይ የሆነ ነው። طيب አስልይ የሆነ ነው። ይሄ ተለዋዋጭ ወይ ደግሞ ፈርዒ አይደለም፣ ቅርንጫፋዊ አይደለም። طيب አስልይ ነው። መሳቢያ ፊደሎችን አግኝተናል። በምክንያት የቆመም አይደለም። ከዚህ ቀጥሎ ይሄ ከመጣ የምንለው አይደለም።
መስፈርቶቻቸውን መሳቢያዎች አሟልተው እስከመጡ ድረስ መሳቢያው ምንድነው ማለት ነው? መሳቢያው አስልይ ነው ማለት ነው። በምክንያት ያልቆመ የመሳቢያ አይነት። ለዛ ነው ፊደሉ በርሱ እንጂ የማይሟላና ቃሉ ያለሱ ትክክል የማይሆን የመገኘት ሰበብ ሐምዛና ሱኩን ያልሆነ ብለው የሚያብራሩት ለዛ ነው። ወይም መደል አስልይ ማለት የሚገልጹት። እናንተ ግን ቀለል አድርጋችሁ እንዲይዙት እንዲገባችሁ ከመሳቢያ ፊደሉ ቀድሞ ሐምዛ የለም፣ ከመሳቢያ ፊደል ቀጥሎ ደግሞ ሐምዛ ወይም ሱኩን የለም። ይሄ መሳቢያ አሊፍ ሊሆን ይችላል፣ ዋው ሊሆን ይችላል፣ ያ ሊሆን ይችላል። ይሄ መሳቢያ ምን ተብሎ ይጠራል? መደል አስልይ ይባላል። የመሳብ መጠኑ ስንት ነው? ጠቢዒ ነው። ሁለት ሐረካ ነው። አይጨምርም አይቀንስም። ሁለት ሐረካ ሲባል እንዴት ነው ተቅዲር የምናረገው የምንገምተው? ብዙ ጊዜ እዚህ ላይ እንቸገራለን። ተቅዲር የምናረገው መሳቢያውን የምንገምተው በሐረካት ነው። በضማ ወይም በከስራ ወይም በፈትሐ በተሐረከ ፊደል ተቅዲር የምናረገው ዋضح يا جماعه። ሁለት ሐረካ ስንል ሁለት የተሐረኩ ፊደላትን የማንበብ ቀድር ያክል እንደማለት ነው። ሁለት የተሐረኩ ፊደላት ምናልባት በضማ ሊሆን ይችላል፣ በከስራ ሊሆን ይችላል፣ አው በፈትሐ ሊሆን ይችላል። طيب ወይም ተቀላቅሎ ሊሆን ይችላል። ضማ ፈትሐ ወضማ ከስራ አው ፈትሐ يعني ሐረካት ተመሳሳይ የጊዜ ቆይታ ነው ያላቸው። በዚህም ምክንያት ሁለት የተሐረኩ ፊደላትን የማንበብ ቀድር ያክል መቆየት የሁለት ሐረካ እንለዋለን። طيب ሁለት ሐረካ እንለዋለን። ስለዚህ ሁለት የተሐረኩ ፊደላትን የማንበብ ቀድር ያክል ቆየት እንልበታለን። ማንን? መደል አስልይ ጠቢዒ የሆነ ነው። ጠቢዒ ሰሊም ነው። ጠቢዒ የሆነ ነው። طيب ይሄ ተፈጥሮን በዚህ መልኩ ስለሆነ ነው ጠቢዓው ማለት ነው። አይቀንስም አይጨምርም ከሁለት ሐረካ። ሁለተኛ ይሄንን መሳቢያ መሳሳት፣ ይሄንን መሳቢያ ክፍተት ማምጣት ከለሕኑል ጀልይ ይቆጠራል። ግልጽ ከሆነ ስህተት ውስጥ የሚመደብ ነው። ግልጽ የሆነ ስህተት ደግሞ እንደ ተጅዊድ ምሁራኖች ገለጻ ይሄ ሐራም የሚሉት አይነት ሁክም የያዘ ነው። ስለዚህ ልንጠነቀቀው የሚገባ ነው ማለት ነው። ምክንያቱም ይሄንን የመሳቢያ ግልጽ የሆነ የስህተት አይነትን አንድ ተማሪ ከጅምሩ ሲማር አውቆት የሚያልፈው የሆነ መሳቢያ በመሆኑ ምሳሌዎችን ስናይ የበለጠ ግልጽ ይሆንላችኋል ኢንሻአላህ። ምሳሌ እዚህ ላይ ከዚህ በፊትም አይተነዋል። በተለይ በመደል አስሊ ዙሪያ ላይ ማለት ነው። የምትመለከቱት እዚህ ላይ በአሊፍ መሳቢያ ሶስት ምሳሌዎች ተቀምጠዋል። ጋሲቂን ኢዛ ወቀብ ማ ኸለቀ። እዚህ ላይ አሁን የምንይዘው አሊፍ መሳቢያ ነው። ጋሲቂን ስንል ገይን ፈትሐ ነው። ከሱ ቀጥሎ አሊፍ ሱኩን ነው የመጣው። ፈትሐን ተከትሎ አይደል አሊፍ ሱኩን የመጣው። አሊፍ መሳቢያ ሆኗል አልሆነም? ኮሜንት ላይ መልሱልኝ። ፈትሐን ተከትሎ ነው አሊፍ ሱኩን የመጣው። አሊፍ ሱኩን አሊፍ መሳቢያ ሆኗል አልሆነም? ሆኗል አይደለም? በጣም ጥሩ። ለምን? መስፈርቱ ተሟልቷል። ከዚህ ውጭ ሆኖም አይመጣም አይደለም? ስለዚህ አሊፍ መሳቢያን አገኝተናል። ታዲያ አሊፍ መሳቢያ ምን አይነት የመሳቢያ አይነት ነው የሚለውን ለመለየት ከአሊፍ መሳቢያ ወይም ከአሊፍ ሱኩን ቀድሞ የመጣውን ፊደል ማን ነው? ቀድሞ የመጣው ፊደል ከአሊፍ ሱኩን ቀድሞ የመጣው ፊደል ማን ነው? ከአሊፍ ሱኩን ቀድሞ የመጣው ገይን ነው የመጣው። ሐምዛ አይደለም የመጣው። ሐምዛ አይደለም የመጣው አይደለ? ስለዚህ ምንድነው ማለት ነው? ቀድሞ አልመጣ። ከሽ አሁንም ይቀረናል። ገይን ነው የመጣው፣ ሐምዛ አልመጣም። ከአሊፍ ሱኩን ቀጥሎሳ ማን ነው የመጣው? ከአሊፍ ሱኩን ቀጥሎ የመጣው ማን ነው? ከአሊፍ ሱኩን ቀጥሎ የመጣው ፊደል ማን ነው? ሲን ነው የመጣው። ሱኩን ወይም ሐምዛ አይደለም ያገኘ ነው። አያችሁት አይደለ? ገይን ከአሊፍ ሱኩን ቀድሞ የመጣው ፊደል ገይን ነው፣ ሐምዛ አይደለም የመጣው። ሁለተኛ ከአሊፍ ሱኩን ቀጥሎ የመጣውም ሱኩን ወይም ሐምዛ አይደለም ያገኘ ነው። ማን ነው የመጣው? ሲን ነው የመጣው። በጣም ጥሩ። ስለዚህ ምን ሆነ ማለት ነው? መዱ አሊፍ መድ ምን ሆነ ማለት ነው? መደል አስልይ ሆነ ማለት ነው። መደል አስልይ ሆነ። ለምን? ከአሊፍ መሳቢያ ቀድሞ ሐምዛ የለም፣ ከአሊፍ መሳቢያ ቀጥሎ ሐምዛ ወይም ሱኩን የለም። አያችሁት አይደለ? ስለዚህ ምንድነው ይሄ መሳቢያ? መዱል አስልይ ይባላል ማለት ነው። የመሳብ መጠኑ ስንት ሐረካ ነው ብያለሁኝ? ይሄ የመሳቢያ አይነት ስንት ሐረካ ነው? ስንት ሐረካ ነው ብያለሁ? ይሄን ሁለት ሐረካ ነው የሚሳበው። አህሰንቱም፣ ሁለት ሐረካ ነው የሚሳበው። አያችሁት አይደለ? ስለዚህ አሁን ከአሊፍ መሳቢያ ቀድሞ ሐምዛ የለም፣ ከአሊፍ መሳቢያ ቀጥሎ ሐምዛ ወይም ሱኩን የለም።
ሌሎችንም መሳቢያዎች እንደዛ ነው የምትይዟቸው። በያን እንመለከት። ፊ ዲኒላሂ አፍዋጃ ሱረቱ ነስር ፊ ዲኒላሂ የሚለው ፊ የሚለውን ከፋ ከስራ ቀጥሎ የመጣው ፊደል ማን ነው? ፊ የሚለው ጋር ከፋ ከስራ ቀጥሎ የመጣው ፊደል ማን ነው? ከፋ ከስራ ቀጥሎ ረዳል አይደለም። ከፋ ከስራ ቀጥሎ የመጣው ማን? ያ ነው። አብዱልከሪም ጀዛከላህ ኸይር። ከፋ ከስራ ቀጥሎ የመጣው ፊደል ማን ነው? ያ ነው የመጣው። አሕሰንቱም ያ ነው የመጣው። ከፋ ከስራ ቀጥሎ የመጣው ፊደል ያ ሱኩን ነው። ያ ሱኩን ነው። ጠይብ ስለዚህ ከያ ሱኩን ልብ በሉ። ያ ሱኩን መስፈርቱን አሟልቷል አይደል? ያ መሳቢያ ለመሆን ከያ መሳቢያ ቀድሞ የመጣው ፊደል ማን ነው? ምክንያቱም ከከስራ ቀጥሎ ያ ሱኩን ስለመጣ መስፈርቱን አሟልቷ ያ መሳቢያ ነው። ከያ መሳቢያ ቀድሞ የመጣው ፊደል ማን ነው? ፋኔ የመጣው ሐምዛ አልመጣም። ከያ ሱኩን ቀጥሎ የመጣው ፊደል ማን ነው? ከያ ሱኩን ቀጥሎ የመጣው ፊደል ማን ነው? ከያ ሱኩን ቀጥሎ የመጣው ፊደል ማን ነው? ዳል ነው የመጣው። አሕሰንቱም ዳል ነው የመጣው። ስለዚህ ከያ መሳቢያ ቀድሞ ፋ ነው የመጣው ሐምዛ አይደለም። ከያ መሳቢያ ቀጥሎ ዳል ነው የመጣው ሐምዛ ወይም ሱኩን አይደለም። ስለዚህ ያ መሳቢያ ምንድን ነው ማለት ነው? መደል አስልይ ይሆናል ማለት መደል አስልይ ይሆናል። ያ መሳቢያ ምንድን ነው? ያ መሳቢያ አስልይ ነው። ለምን? ከያ መሳቢያ ቀድሞ ሐምዛ አይደለም። ከያ መሳቢያ ቀጥሎ ሐምዛ ወይም ሱኩን አይደለም። ስለዚህ ያ መሳቢያ ምንድን ነው? አስልይ ነው። መዱል አስልይ እንለዋለን። አልመዱል አስልይ ይባላል። ይሄ ዋዲህ ያ ጀማዓ። የመሳብ መጠኑ ስንት ነው ብለናል? 2 ሐረካ ነው። ስናነበው ፊ 2 ሐረካ ጋሲቂን አናሽርንም ጋሲቂን ብሎ ካነበበ ኸጣ ነው። ፊ ዲኒላሂ እየተባለ አይደለም የሚቀራው። ብዙዎቻችን አይታችሁ ከሆነ ኢዛ ጃአ ነስሩላሂ ወልፈትህ ወረአይተ ናሰ የድኹሉነ ፊ ዲኒላሂ። ሰምታችሁ አታውቁም? እንደዚህ ሲነበብ ፊ ዲኒላሂ አይሆንም። እንደዛ ኸጣ ነው። ፊ ሳብ ያደርጋል 2 ሐረካ። ዲ ዳል ከስራ ያ ሱኩን ነው የመጣው። ተመሳሳይ ነው። ፊ ካለው ጋር አንድ አይነት ነው። መደል አስሪ ነው። 2 ሐረካ መሳብ አለብን። ፊ ዲኒላሂ ሱረቱ ናስ ስንቶቻችንን ሚን ሸሪል ወስዋሲል ኸናስ ካለ በኋላ አለዚ ዩወስዊሱ ፊ ሱዱሪ ናስ ፊ ዱ የሚለውን እየዘለለ የምንቀራው አለዚ ዩወስዊሱ ፊ ሱዱሪ ናስ እኮ ነው የምንለው ብዙዎቻችን። አያችሁ አይደል? ይሄ አስልይ ነው። መሳቢያው ጠቢዒ የሆነ መሳቢያ ስለሆነ 2 ሐረካ ያክል ማምጣት 2 ሐረካ ያክል መሳብ ይኖርብናል። የዚህ አይነቱ ስህተት የተጅሩም ቀቢሕ ነው የሚሉት። እጅግ በጣም የሚያስጠላ የሆነ የስህተት አይነት ነው ይሄ። በተለይ ቂራአታቸው ማሻአላህ ፊደል አወጣጥ ጥሩ ሆኖ ጥሩ እየቀሩ ምናምን ይመጡና ልክ እዚህ መሳቢያ ላይ ሲደርሱ ቁርጥ ያረጉታል ማለት ነው። ልክ ይሄ መሳቢያ የቂራአታቸውን ትልቅ የሆነ ክፍተትን የሚያመጣ የሆነ ነው። ቀዳዳውን የሚያሳይ የሆነ ነው እና እሱ ይሄ አይነት መሳቢያ በተለይ ተማሪ እንደመሆናችሁ መጠን እናንተ እንደዚህ አይነት መሳቢያዎች በተለይ ደግሞ መደል አስልይ ላይ ምንም አይነት ክፍተት ሊኖር አይገባም። አሁን መደል አስልይ ቀደም ብዬ እንደተነጋገር ነው ግልጽም እንደሆነላችሁ መደል አስልይ የመሳቢያ ምልክት የለውም። እንዲሁ ነው የምናውቀው። ሌሎች መሳቢያዎች አሁን ለምሳሌ ከ2 ሐረካ በላይ የሚሳቡ የመሳቢያ አይነቶችን ብንመለከት እንደ መደል ሙተሲል፣ እንደ መደል ሙንፈሲል፣ እንደ መደል ላዚም አይነት መሳቢያዎችን በመሳቢያ ምልክታቸው እንለያቸዋለን። ሐታ ስያሜያቸውን እንኳ ባናውቀው የመሳቢያ ምልክቱ ስላለ በመሳቢያ ምልክቱ በደንብ የሚሳበው መሆኑን እንድንለይ ያደርገናል። طيب በምልክቱ ማለት ነው። ዋዲህ ያ ጀማዓ። ስለዚህ እዚህ ግን የለም፣ ምልክት የለውም። ለዛም ነው ብዙ ጊዜ እነዚህን መሳቢያዎች እየዘለልናቸው የምንሄደው። ዋው ላይ ዋው መሳቢያም ስንመለከት ዓቢዱን የሚለው ጋር ሱረቱል ካፊሩን ዓቢዱነ ማ አዕቡድ ዓቢዱነ የሚለው ጋር ዳል ضማ ዋው ሱኩን ነው የመጣው። ዋው መሳቢያ አለ። ለምን? ضማን ተከትሎ ዋው ሱኩን ስለመጣው። ከዋው ሱኩን ወይም ከዋው መሳቢያ ቀጥሎ ሐምዛ ወይም ሱኩን የለም። ከዋው መሳቢያ ቀድሞ ሐምዛ የለም። ኢዘን ምን ሆኗል? ዋው መሳቢያ አስልይ ሆኗል ማለት ነው። طيب
ስለዚህ ሁለት ሐረካ ያክል እንስበዋለን። ስንስበውም ዓቢዱን። ይህንን በዚህ መልኩ ማየት አለባችሁ። ይሄ መደል አስሪ የሚባለው የመሳቢያ አይነት። እዚህ ላይ አንድ ነገር ልጨምርላችሁና ወደ ፈርዒ ይሄዳለሁ። እሱም ምንድን ነው? እነዚህ አሪፍ ሱኩን፣ ዋው ሱኩን፣ ያ ሱኩን በትልልቁ ተጽፈው ይመጣሉ። አሪፍ በትንሿም ተጽፋ ትመጣለች። ምሳሌ ዓቢዱነ ስንል ከአይን ቀጥሎ አሊፍ ሰጊራ አለ የለም? በትንሽ የተጻፈች አሊፍ አለች የለችም? ስንል ከአይን ፈታ በመቀጠል አሊፍ ሰጊራ አለች አይደል? በትንሽ ይህች አሊፍና ጋሲቂን ስንል ከገይን ቀጥላ የመጣችዋ አሊፍ ሱኩን ሁለቱ ልዩነት የላቸውም፣ አንድ አይነት ናቸው። በንባብ ደረጃ ምንም አይነት ልዩነት የላቸውም። በትንሽ ስለተጻፈች በትልቅ ስለተጻፈ በትንሽ ስለተጻፈች እንዲሁ ለዲኮር የመጣች ወይም ደግሞ ለማሳመሪያ የመጣች አይደለችም። በትልቁ ስለተጻፈ ብቻ የሚነበብ አድርገን መያዝ የለብን። በቁርአን ውስጥ እያንዳንዱ ምልክቶች የሚያስተላልፉት የሆነ መልእክት አለ። ስለዚህ አሊፍ በትልቁ ይጻፋል፣ በትንሹም ይጻፋል። ታዲያ በጽሁፍ ደረጃ ልዩነት አላቸው። ልዩነታቸው ምንድን ነው ካልን በአረበኛ የአጻጻፍ ህግ መሰረት አሊፍ ሰጊራ ያለችበት ቃል ላይ አሊፍ አትጻፍም፣ እንዲሁ ትታወቃለች። ጠለቅ ያለ የአረበኛ እውቀት ያለው ሰው ይቺ አሊፏ በትንሿ ባትጻፍም መኖሯን ማወቅ ይችላል፣ እንዳለች ይረዳል። በትልቁ የተጻፈው ግን በጽሁፍ ደረጃ የሚቀመጥ የሆነ ነው። በጽሁፍ ደረጃም ያለ ስለሆነ ነው። በትንሽ እዚች ቦታ ላይ ያስቀመጠው እንደናንተ አይነቶቹ ጀማሪ ለሆኑት ወይም ደግሞ አረበኛን ሙትቂን ላልሆኑት ማህበረሰብ በቀላሉ መለየት እንዲችሉ እዚህ ቦታ ላይ መሳቢያ አለ የሚለውን መልእክት ለማሳየት ነው። ቁርአን ማንም ሰው ከብዶት እንዲያነበው ስለማይፈለግ የግድ ጠለቅ ያለ የሆነ የቋንቋ እውቀት ያለው ብቻ ማንበብ አለበት ስለማይባል ነው ምልክት የተደረገበት። ስለዚህ በትንሽ የተጻፈችውና በትልቅ የተጻፈው ልዩነት በንባብ ደረጃ የለውም፣ በጽሁፍ ደረጃ ብቻ ቀደም ብዬ እንደገለጽኩላችሁ ነው ማለት ነው። ቢሆንም ግን ቃሉ እንዲሁ ስለሚታወቅ ነው እንጂ እዛ ቦታ ላይ አሊፍ መኖሩ ግልጽ ነው። ዝም ብሎ ተውጦ አይነበብም ወይም ደግሞ ትተነው አናልፈውም ማለት ነው። ስለዚህ በትንሽ የተጻፈ ስለሆነ መዝለል፣ በትልቅ የተጻፈ ብቻ ስለሆነ ማንበብ የለብንም ማለት ነው። ሁሉንም እኩል አድርገን አናነባዋለን ማለት ነው። طيب ሌላው እነዚህ መሳቢያዎች ሐረካትን ካስረዘምናቸው ይወለዳሉ። እነዚህ መሳቢያዎች ፈትሃን ተከትሎ አሊፍ ሱኩን ይመጣል ብለናል። ከስራን ተከትሎ ያ ሱኩን ይመጣል ብለናል። ضمان ተከትሎ አው ሱኩን ይመጣል ብለናል አይደለ? ታዲያ ፈትሃን የጊዜ ቆይታውን አሊፍ መሳቢያ ሳይመጣበት ፈትሃ ብቻ ሆኖ እያለ ፊደሉ ድምፅን የምናስረዝም ከሆነ አሊፍ መሳቢያ ይወለዳል፣ አሊፍ መሳቢያ ይገኛል። طيب ስለዚህ ምን ማድረግ አለብን? ቶሎን የምናነበው ምሳሌ ላሳያችሁ እዚህ ላይ ምሳሌ ጋሲቅን ኢዛ ወቀብ የሚለው ጋር ወቀበ ስንል ዋው ቃፍ ባ ምንም አይነት መሳቢያ የላቸውም። ወቀብ ብዬ ካነበብኩት ምንድን ነው የሚሆነው? ስቢዋለሁ፣ መሳቢያ ጨምሬበታለሁ። ይሄ ኸጣእ ነው። ይሄ በትክክል አይደለም፣ ማስተካከል ይኖርብናል ማለት ነው። ዋضح يا جماعه። ስለዚህ ምንድን ነው ሐረካት የጊዜ ቆይታቸው አጭር ነው። እነዚህ መሳቢያዎች እስካልተከተሉ ድረስ ይሄንን በዚህ መልኩ ያዙት ማለት ነው። ሌላው ሁለተኛው የመሳቢያ የመድ ክፍል መዱል ፈርዒ ይባላል። አልመዱል ፈርዒ መደል ፈርዒ የሚባለው ቅርንጫፋዊ መድ ማለት ነው። መደል ፈርዒን ሲያብራሩ የመጀመሪያው የመደል አስሊ ተቃራኒ ነው። መደል አስሊ ምን ነበር ያልነው? ከመሳቢያ ፊደሉ ቀድሞ ሐምዛ ወይም ከመሳቢያ ፊደሉ ቀጥሎ ሐምዛ ወይም ሱኩን ያልመጣበት የሆነ መሳቢያ መደል አስሊ ይባላል ብለናል። የዛ ተቃራኒ ደግሞ የመጣበት ነው። ከመሳቢያ ፊደል ቀድሞ ሐምዛ ከመጣ ወይንም ከመሳቢያ ፊደሉ ቀጥሎ ሐምዛ ወይም ሱኩን የሆነ ፊደል ካገኘን ይሄ መሳቢያ ምን ተብሎ ይጠራል? መደል ፈርዒ ይባላል። አያችሁ አይደለም? አሁን ከመጣ ነው ይሄ። ያኛው አስሊ የሚሆነው ካልመጣ ነው።
ከመሳቢያ ፊደል ቀድሞ ሐምዛ አገኘን ወይም ደግሞ ከመሳቢያ ፊደል ቀጥሎ ሱኩን የሆነ ፊደል መጣ አሊያም ደግሞ ሐምዛ አገኘን። ስለዚህ ይሄ ምን ሆነ ማለት ነው? ምክንያት ተገኝቷል። መደል ፈርዒ ይባላል። ምክንያቱም መደል አስሪ በምክንያት የሚቆም ስላልሆነ ነው። መደል ፈርዒ ግን በምክንያት እንጂ የማይቆም የመሳቢያ አይነት። ታዲያ መደል ፈርዒ አምስት ቅርንጫፎች አሉት። ቅርንጫፋዊ መድ ከመሆኑም ጋር ቅርንጫፎቹ አምስት ናቸው። ቅርንጫፎቹ አምስት ናቸው። እንነጋገራለን። ምክንያቶቹ ቀደም ብዬ ገልጬላችኋለሁኝ። ሐምዛና ሱኩን ናቸው። ሐምዛና ሱኩን ናቸው ምክንያቶቹ። ለመደል ፈርዒ መገኘት መንስኤ ወይም ምክንያት ሐምዛና ሱኩን ናቸው። ጠይብ ቅርንጫፎቹ አምስት ናቸው። በሐምዛ የሚገኙትን እናስቀድምና መደል ሙተሲል፣ መደል ሙንፈሲል፣ መደል በደል፣ በሱኩን ደግሞ መደል ላዚምና መደል ዓሪድ ሊሱኩን ይባላሉ። አጠቃላይ አምስቶቹ እነዚህ ናቸው። በምክንያታቸው ሐምዛና ምክንያታቸው ሱኩን የሆኑ ምክንያታቸው ሐምዛ የሆኑ ሶስት ናቸው። ምክንያታቸው ሱኩን የሆኑ ደግሞ ሁለት ናቸው። አጠቃላይ አምስት ናቸው። ስለዚህ ቅርንጫፋዊ መድ ላይ የሚገኙት ቅርንጫፍ መዶች ስንት ናቸው? አምስት ናቸው። እያንዳንዱን በዝርዝር ኢንሻአላህ ቀጣይ ላይ መደል ዋጅብ አልሙተሲል እንማራለን። አሁንም ቀጥልልን ካላችሁ ቀጥላለሁ፣ ካልደከማችሁ ማለት ነው። ስላበዛሁባችሁ ያው እንትን እንዳንል ብዬ ነው። ምናልባት ተጅዊዱ ይቀጥል ካላችሁ በዚሁ ቂራአቱን አንድ ክፍለ ጊዜ ብቻ መቅራት የምትችሉ ከሆነ እኔ የማታውን ክፍለ ጊዜ ሁሌም ረመዳን ላይ አስተምራችኋለሁ፣ እንማማራለን። የጧቱን ክፍለ ጊዜ ብቻ ቁርአን ቅሩበት እናንተ፣ የማታውን ክፍለ ጊዜ ደግሞ ተጅዊድ እንማርበታለን። ምንም ችግር የለው። በዚህ መልኩም ካላችሁ አመቻችላችኋለሁ ኢንሻአላህ። እንቀጥል ወይስ ይበቃችኋል? በዛ ያለ ይመስለኛል። እኔ ያው ማብራሪያው ስላበዛሁ ነው እንጂ ያየነው ህግ ብዙ ሆኖ ሳይሆን እኔ ትንሽ ስራ ስለዘምኩባችሁ ነው። አፍ በሉ። ይበቃችኋል? ይበቃችኋል? ነገ እንቀጥል ደግሞ ኢንሻአላህ። ካልበዛባችሁ ቀጥላለሁ ኢንሻአላህ። ከበዛባችሁ ደግሞ ኢንሻአላህ ሌላ ጊዜ። طيب ይበቃል ቀጥል የሚላሉ ይበቃል የሚላሉ ኸይር ኢንሻአላህ። በቃ ይበቃልና እዚህ እናቁመውና ኢንሻአላህ ቀጣይ ደግሞ እንሞክራለን ማለት ነው በኢዝኒላህ ተዓላ። طيب مرحبا ان شاء الله። እኔ አልደከመኝም ግን እንዳይበዛባችሁ ኢንሻአላህ ነገ ሌሎችን ህጎችን በዛ አድርገን እናያለን ኢንሻአላህ። አልሙተሲል፣ አልሙንፈሲል፣ አልበደል ተያያዥነት ያላቸው ቀለል ያሉ መሳቢያዎች ስለሆኑ አንዴ እነሱን ጠቅለል አድርገን ቀጣይ ማየት እንችላለን ኢንሻአላህ ተዓላ። አላህ ያግራልን። ጀዛኩሙላሁ ኸይራ። طيب ጥሩ ነው ኢንሻአላህ። ሪከርድ ስላደረኩት ሪከርዱን ልክላችኋለሁኝ በደርስ መለቀቂያው ላይ እዛ ተከታተሉት ኢንሻአላህ። አዲስ ከሆናችሁ ደግሞ ኢንሻአላህ ከዚህ በፊት የተማርናቸው ቪዲዮዎች ስላሉ በቴሌግራም ላይ እዛ ላይ ተከታተላችሁ እዛ ላይ ራሳቸውን ብትሉ ጥሩ ነው። ብትከታተሉትና ብታሻሽሉ ራሳቸውን ጥሩ ነው ኢንሻአላህ። ጀዛኩሙላሁ ኸይር። طيب طيب ጥያቄ ካላችሁ ጥያቄ እቀበላለሁ ኢንሻአላህ።